የቅማንትን ሕገ መንግሥታዊ ጥያቄ እንዲፈታ መንግሥት ተጠየቀ። በኃይል የተያዙ የትግራይ ክልል ግዛቶች በሪፈረንደም ይወሰናሉ የሚለውን የብልጽግና ውሳኔ የትግራይ ጊዜያዊ መንግሥት በጥብቅ ተቃወመ። በሰሜን ሸዋ ዞን በሚንቀሳቀሱ ፋኖዎች ላይ ከባድ ጥቃት መፈጸሙን መከላከያ ገለጸ። እንግሊዝ ኢትዮጵያ የገጠማትን የረሃብ አደጋ ለመከላከል የሚውል 100 ሚሊዮን ዩሮ ለመለገስ ቃል ገባች። ሰላም ጤና ይስጥልን ወደ ጃኖቅማንት ሚዲያ ተከታታዮቻችን እንደምን ቆያችሁ? ይህ የዘገባ ሰዓታችን ነው። አርዕስተ ዜናዎችን በማሰማት ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። የቅማንትን ሕገ መንግሥታዊ ጥያቄ እንዲፈታ መንግሥት ተጠየቀ። ሰሞኑን የብልጽግና መንግሥት ከፍተኛ ባለሥልጣናቱን ወደ አማራ ክልል በመላክ የተወሰኑ የህብረተሰብ አባላትን ባወያየባቸው መድረኮች የተሳተፉ ቅማንቶች መንግሥት የቅማንትን ሕዝባዊና ሕገ መንግሥታዊ ጥያቄ በአስቸኳይ ይፍታልን ሲሉ መጠየቃቸው ተሰምቷል። የታችኛው የብልጽግና አመራር ካድሬዎችንና አባላቱን ብቻ ወደ ስብሰባው በገፍ አስገብቶ መሬት ላይ ያለውን ነባራዊ ሁኔታ ለማፈን ቢጥርም እድሉን አግኝተው የተሳተፉ ቅማንቶች የቅማንት ሕዝብ ጥያቄ ባለመመለሱ ምክንያት በርካታ ማህበራዊና ምጣኔ ሀብታዊ ቀውሶች ማጋጠማቸውን ተናግረዋል። በተለይም በጎንደር ከተማ በተደረገው ስብሰባ የተገኙ የቅማንት ተወላጆች የአማራ ክልል ሞቶ የተቀበረን ያክል ያዳፈነውን የቅማንትን ሕዝብ ጥያቄ በመመለስ የቀጠናውን ሰላም ማረጋገጥ እንደሚቻል አሳይተዋል። በምዕራብ ጎንደር ገንዳዋ ከተማ ላይ በተካሄደው ተመሳሳይ ስብሰባ የማኅበረ ሥላሴ ገዳም መነኮሳት የአማራ ክልል ባለሥልጣናት የቅማንትን ኮሚቴና የነጻነት ታጋዮችን በሽምግልና ስም እንድናስገባላቸው ካደረጉን በኋላ አናስርም ያሉትን ቃላቸውን አጥፈው ከ1 ዓመት በላይ አስረው እያሰቃዩቸው ነው በማለት ቅሬታቸውን መግለጻቸው ተሰምቷል። በክልሉ የተለያዩ ዞኖች በተደረጉ ውይይቶች መድረኮችን የመሩት ከፍተኛ የመንግሥት ባለሥልጣናት ጽንፈኛው የፋኖ ታጣቂ ወደ ሰላም ካልተመለሰ ከህብረተሰቡ ጋር በመቀናጀት እናጠፋዋለን ማለታቸውን የመረጃ ምንጮች ገልጸዋል። ገና ከጅምሮ አንስቶ ቅማንትን ለማጥፋት ሲጥር የከረመው የብአዴን ካድሬ ከ2011 ዓ.ም ጀምሮ ፋኖ የሚባል ታጣቂ አደራጅቶ ቅማንትን ሲያስጨፈጭፍ እንደነበረ እየታወቀ የቅማንትን ጥያቄ ሳይመልስ ፋኖን እናጠፋለን ማለት ቅዠት ነው የሚሉ ወገኖች በርካታ ናቸው። ሁሉም የአማራ ኃይሎች በቅማንት ላይ ያላቸው እይታ ቅማንትን በማጥፋት ላይ ያተኮረ ነው የሚሉት የመብት ተሟጋቾች የብልጽግና መንግሥት ለአማራ ክልል ቀውስና ለቀውሱ ጠንሳሾች መኖር ምክንያት የሆነውን የቅማንትን ሕዝብ ጥያቄ ሳይመልስ በክልሉ አንዳች ሰላም አያመጣም ሲሉ አስረግጠው ተናግረዋል። የአማራ ክልል መንግሥት ካድሬዎች ከ1000 በላይ ቅማንቶችን ከቅማንት ጥያቄ ጋር በተያያዘ በየእስር ቤቱ እስከ ዛሬ ድረስ ማጎራቸውን በግልጽ የሚያውቀው የፌዴራል መንግሥት ለቅማንት ጥያቄ አስቸኳይ መልስ በመስጠት የክልሉን ቀውስ በቀላሉ መፍታት እንደሚቻል እየተነገረ ይገኛል። በኃይል የተያዙ የትግራይ ክልል ግዛቶች በሪፈረንደም ይወሰናሉ የሚለውን የብልጽግና መንግሥት ውሳኔ የትግራይ ጊዜያዊ መንግሥት በጥብቅ ተቃወመ። የትግራይ መንግሥት ብልጽግና በኮሚኒኬሽን አገልግሎት በኩል ለሰጠው ማብራሪያ ዛሬ ጥር 27 ቀን 2016 ዓ.ም ባወጣው መግለጫ ምላሽ ሰጥቷል። የትግራይ ጊዜያዊ አስተዳደር ከፕሪቶሪያው ስምምነት ጋር በተያያዘ በተከናወኑና ባልተከናወኑ ተግባራት ላይ ከብልጽግና መንግሥት ጋር ለመወያየት ከተያዘው ቀጠሮ አስቀድሞ መግለጫውን ማውጣቱ ተገቢ አይደለም ሲል ተቃውሟል። የትግራይ ጊዜያዊ መንግሥት አክሎም የፌዴራሉ መንግሥት ከትግራይ ሉዓላዊ ግዛት ጋር በተያያዘ ጉዳዩን በሪፈረንደም ለመፍታት ስምምነት ተደርሶ ነበር በሚል የሰጠውን መግለጫ የፕሪቶሪያውን ስምምነትና ሕገ መንግሥቱን ያላከበረና የተሳሳተ ነው ሲል በአጽንኦት ተቃውሞታል። የትግራይ ጊዜያዊ መንግሥት አክሎም የፌዴራል መንግሥት ከትግራይ ሉዓላዊ ግዛት ጋር በተያያዘ
ጉዳዩን በሪፈረንደም ለመፍታት ስምምነት ተደርሶ ነበር በሚል የሰጠውን መግለጫ የፕሪቶሪያውን ስምምነትና ሕገ መንግስቱን ያላከበረና የተሳሳተ ነው ሲል በአጽንኦት ተቃውሞታል። የፌዴራሉ መንግስት ትክክለኛ ተፈናቃዮች ወደ ቦታቸው ተመልሰዋል ሲል ለሰጠው ማብራሪያም የጎረቤት ሀገራትን ተጠቅሞ የተደረገን አውዳሚ ጦርነት ሕጋዊ ሽፋን በመስጠት በጉልበት የሀገሪቱን ፌዴራላዊ ካርታ ለመቀየር ያለመ አደገኛ አካሄድ ነው ሲል የትግራይ ጊዜያዊ መንግስት ገልጿል። ተፈናቃዮችን ትክክለኛና ትክክለኛ ያልሆኑ ብሎ አወዛጋቢ ስም ከመስጠት በላይ የትግራይን መሬት በኃይል የያዙ ኃይሎች ሕጋዊ መስለው በሚጻደቁበት ወቅት እንዲህ አይነት መግለጫ ማውጣቱ የፌዴራል መንግስት የመፍትሄ አካል ሳይሆን የችግሩ አካል እንደሆነ ያሳያል ሲል የትግራይ ጊዜያዊ መንግስት በግልጽ ተችቷል። በተለይም ለደረሰው ጉዳት ተጠያቂነትን ከማረጋገጥ አንጻር የፌዴራል መንግስት ወስጃለሁ የሚለው እርምጃ ምን ያክል እውነትነት አለው የሚለው እንደተጠበቀ ሆኖ ፍትህ የማረጋገጥ ተግባር የዘመቻ ጉዳይ ሳይሆን ሁሉም ትኩረት ሊሰጡበት የሚገባ መሆኑን እናምናለን ሲል ጊዜያዊ አስተዳደሩ አቋሙን ገልጿል። በመጨረሻም ጊዜያዊ አስተዳደሩ የትግራይ ህዝብ የቀደመ ሰላምና ህጋዊ መሬት ለማስመለስ የፕሪቶሪያው ስምምነት ሳይሸራረፍ እንዲተገበር ከፌዴራል መንግስት ጋር በቅርበት እንደሚሰራ ገልጾ ከዚህ በተቃራኒው ጸረ ፕሪቶሪያ አቋም ይዘው የሚንቀሳቀሱ ኃይሎች በተሳሳተ አቋማቸው እንዲገፉበት የሚያበረታታ መግለጫ ማውጣቱ ከጥቅሙ ጉዳቱ እንደሚያመዝን ገልጿል። በርካታ የፕሪቶሪያው ስምምነት ድንጋጌዎች እስከ ዛሬ ድረስ ወደ መሬት እንዳልወረዱ የተመለከቱ ወገኖች ጉዳዩ በዚህ ከቀጠለ ተመልሶ ወደ ጦርነት የመግባት እድሉ ከፍተኛ ነው ብለዋል። የብልጽግናው መንግስት ወልቃይትን ለህወሓት መልሶ መስጠት በጭራሽ ስለማይፈልግ ጉዳዩ በሰላማዊ መንገድ ልባት ይሰጠዋል ብሎ ማመን አይቻልም የሚሉ አስተያየት ሰጪዎች በቀጠናው ሶስት እርስ በርሳቸው የተጣሉ ወገኖች መኖር መጻኢውን ውስብስብ ያደርገዋል ይላሉ። ሀገሪቱን በህግና ስርዓት ማስተዳደር ያቃተው የብልጽግና መንግስት ከህወሓት ጋር የተፈራረመውን የሰላም ውል እንደ መያዣ በመጠቀም የትግራይንና የአማራ ኃይሎችን መቆጣጠሪያ ሪሞት ኮንትሮል አድርጎታል የሚሉ ፖለቲከኞች በቀጣይ የሚፈጠረው የከፋ ሊሆን ይችላል ሲሉ ስጋታቸውን ገልጸዋል። በሰሜን ሸዋ ዞን በሚንቀሳቀሱ ፋኖዎች ላይ ከባድ ጥቃት መፈጸሙን የመከላከያ ሰራዊቱ ገለጸ። መከላከያ ሰራዊቱ በሰሜን ሸዋ ዞን መራቤቴ ወረዳ በፈጸመው ጥቃት አመራሮችን ጨምሮ በርካታ የፋኖ አባላት መገደላቸውን ገልጿል። የኢፌዴሪ መከላከያ ሰራዊት በሰጠው መግለጫ አቶ ለማ ጠጆ የተባለን የፋኖ የፖለቲካና ፕሮፓጋንዳ ኃላፊ እንዲሁም የመራቤቴ ፋኖ አስተዳዳሪን ጨምሮ በርካታ ግብረ አበሮቹን ገድያለሁ ብሏል። አቶ ለማ ጠጁ ገብረ ተክሌ የተባለ ግለሰብ ከዚህ ቀደም ሰሜን ሸዋ ዞን በምትገኘው ዓለም ከተማ የአቢሲኒያና የአዋሽ ባንክ ዋና ስራ አስኪያጅ እንደነበርና ካለፈው መስከረም ወር 2016 ዓ.ም ጀምሮ የአካባቢውን ፋኖ እንደተቀላቀለ ይነገራል። ከሁለት ሳምንታት አስቀድሞ ራሱን የመራቤቴ ፋኖ ብሎ የሚጠራው ቡድን ምክትል ኃላፊ ነኝ የሚል አንድ ተፈራ ከተማ የተባለ ግለሰብ በመከላከያ እጅ መግባቱን ተከትሎ አጠቃላይ የቡድኑ እንቅስቃሴ መረጃ በመስጠቱ ቡድኑ በመከላከያ እንዲደመሰስ ተደርጓል ተብሏል። በ6 ወሩ ኮማንድ ፖስት የአማራ ክልልን ሰላም መመለስ ያቃተው መከላከያ ሰራዊት ሌላ 4 ወር አስጨምሮ ራሱን የአማራ ፋኖ ብሎ በሚጠራው ኃይል ላይ እርምጃ እየወሰደ ሲሆን ከቅርብ ጊዜ ወዲህ የአካባቢው ሚሊሻ እንዳጋዥ ኃይል በመጠቀም ለውጥ እያመጣ ነው ተብሏል። ከሰሞኑ መከላከያው መርሐቤቴ ወረዳ ዞማ ተራራ ላይ የፋኖ አመራሮችን ጨምሮ በርካታ አባላትን ሲገድልና ሲማርክ የአካባቢውን የጸጥታ ኃይል ተጠቅሞ እንደነበር መረጃዎቹ አመላክተዋል። መከላከያ ሰራዊቱ በሰሜን ሸዋ አስመዝግቤያለሁ ያለውን ድል አስመልክቶ በሰጠው መግለጫ ጽንፈኛ ቡድኑ ራሱ ሙቶ ገድያለሁ፣ ተደምስሶ ደምስሻለሁ፣ ተማርኮ ማርኬያለሁ እያለ ማህበራዊ ሚዲያውን አስጨንቋል ሲል በፋኖ ፕሮፓጋንዳ እንደተበለጠ አምኗል። በመከላከያ ሰራዊቱ የተማረከው ተፈራ ከተማ የተባለው ፋኖ መሪያቸው አቶ ለማ ጠጁ የመርሐቤቴን ፋኖ ከመቀላቀሉ በፊት የአቢሲኒያና የአዋሽ ባንክ ስራ አስኪያጅ በነበረበት ወቅት የገንዘብ ስወራን ጨምሮ ሌሎችን በርካታ ወንጀሎችን እንደሰራ አጋልጧል ተብሏል። በሰሜን ሸዋ በሚንቀሳቀሱ ፋኖዎች ላይ እርምጃ እየወሰድኩ ነው የሚለው የመከላከያ ሰራዊቱ ንጹሐንን ከታጣቂዎች ያለየ ጥቃት እየሰነዘረ ነው በሚል ክስ እየቀረበበት ሲሆን በሌላ በኩል ደግሞ ፋኖው ህዝቡ ውስጥ መሽጎ በመከላከያ ሰራዊቱ ላይ የደፈጣ ጥቃት ስለሚፈጽም ነው ተብሏል።
በተያዘ ዜና ቀጠናው ወደ ሰላም ተመልሷል ለማስባል ትላንት ጥር 26 ቀን 2016 ዓ.ም በርካታ የፌዴራልና የክልል ከፍተኛ ባለስልጣናት በአማራ ክልል 15 ከተሞች ከህዝቡ ጋር ውይይት አድርገዋል የሚል ዘገባ በመንግስት ሚዲያዎች ሲሰራጭ መዋሉ ይታወሳል። ይሁን እንጂ አሁንም መንግስት ለመቆጣጠር ምቹ የሆኑ ከተሞችን ካልሆነ በስተቀር ከዋና ዋና መንገዶችና ትልልቅ ከተሞች ርቀው የሚገኙ አንዳንድ አካባቢዎች ሙሉ በሙሉ በእጁ ማስገባት እንዳልቻለ መረጃዎች ያሳያሉ። የመራቤቴ አካባቢ ፋኖ እንደመሰስኩ በሚል የመከላከያ ሰራዊቱ እያደረገው ያለውን ፈንጠዝያ የተመለከቱ ወገኖች የመከላከያ ሰራዊቱ አቅም በዚህ ደረጃ እንዴት ወረደ ሲሉ ተሳልቀዋል። እንግሊዝ ኢትዮጵያ የገጠማትን የረሃብ አደጋ ለመከላከል የሚውል 100 ሚሊዮን ዩሮ ለመለገስ ቃል ገባች። የልማትና የአፍሪካ ሚኒስትሯ አንድሪው ሚሼል ለ2 ቀናት ያክል ኢትዮጵያን ጎብኝተው መመለሳቸውን ተከትሎ እንግሊዝ በኢትዮጵያ ለከፍተኛ ምግብ እጥረት የተጋለጡ የማህበረሰብ ክፍሎችን ለማገዝ የሚውል 100 ሚሊዮን ዩሮ ለመለገስ ቃል መግባቷን አሳውቃለች። የእንግሊዝ ባለስልጣናት እንደገለጹት ከሆነ እርዳታው እየተከሰተ ባለው የረሃብ አደጋ ምክንያት ጉዳት ላይ የወደቁ ዕድሜያቸው ከ5 ዓመት በታች የሆኑ ሕፃናትንና ነፍሰ ጡርና የሚያጠቡ እናቶችን ለማገዝ የሚውል መሆኑ ታውቋል። ቃል የተገባው እርዳታ ቁጥራቸው 3 ሚሊዮን የሚሆኑ ሕፃናትንና እናቶችን የሚያግዝ ሲሆን ለቤተሰብ ምጣኔ፣ ለመድኃኒት መግዣና ለሕፃናት ክትባት የሚውል መሆኑ ተነግሯል። ከዚህ በተጨማሪ ከጉዳዩ ጋር በተያያዘ አብረው የሚሰሩ 75 የጤና ማዕከላት የእርዳታው ተጠቃሚ ስለሚሆኑ በረሃብ ምክንያት የሚከሰቱ በሽታዎችን ወባንና ኮሌራን ማከም ያስችላቸዋል ተብሏል። ከቅርብ ጊዜ ወዲህ የወጡ ያሉ መረጃዎች በሰሜን ኢትዮጵያ በርካታ አካባቢዎች በተለይም በትግራይ ክልል በሚሊዮን የሚቆጠሩ ሰዎች የረሃብ አደጋ እንዳጋጠማቸው እየገለጹ ይገኛሉ። ባሳለፍነው ሳምንት የኢትዮጵያ መንግስት ከተባበሩት መንግስታት የሰብአዊ ረድኤቶች ማስተባበሪያ ኦቻ ጋር በጋራ በወጡት ሪፖርት በአሁኑ ሰዓት በሀገሪቱ 6.6 ሚሊዮን ዜጎች እርዳታ በቀጥታ እያገኙ ቢሆንም ይህ አሃዝ በቅርብ ወራት ውስጥ 10.8 ሚሊዮን ሊደርስ እንደሚችል ገልጸው የዓለም አቀፉ ማህበረሰብ አስቸኳይ ድጋፍ እንዲያደርግ መጠየቁ አይዘነጋም። ይህ በእንዲህ እንዳለ የኢትዮጵያ መንግስት ለዓለም አቀፍ ማህበረሰቡ የሚናገረውና በሀገር ውስጥ ሚዲያዎቹ የሚያስነግረው ሁለት ተቃራኒ ነገሮችን ነው የሚሉ ወገኖች መንግስት ዛሬም ድረስ በኢትዮጵያ ድርቅ እንጂ ረሃብ የለም በሚለው የገጽታ ግንባታ አቋሙ መቀጠሉን ገልጿል። ይህን የብልጽግናን መንግስት የሁለት ምላስ ሪፖርት ያልወደዱ ወገኖች ለለጋሽ አካላት የሚለቀቀውን የእርዳታ ገንዘብ በመዝረፍ የገጠመውን የዶላር ጥማት ለማርካት ሊጠቀምበት ይችላል የሚል ስጋት እንዳላቸው ተናግረዋል። የምግብ ዋስትናና ጤናማ የምግብ እህል በማምረት ረገድ የጎላ አስተዋጽኦ አድርገዋል በሚል የተባበሩት መንግስታት የምግብና የእርሻ ድርጅት ፋኦ ሽልማት ያበረከተላቸው ጠቅላይ ሚኒስትር የሚመሯት ሀገር ዜጎች በምግብ እጥረት ሊሞቱብኝ ነውና ድረሱልኝ እያለች በመማጸን ላይ መሆኗ አስተዛዛቢ ነው ተብሏል። በኢትዮጵያ የተፈጠረው የምግብ እጥረት የከፋ ደረጃ ላይ ደርሷል ያሉት ሚሼል ቀውሱ ለዓለም ማህበረሰብ የማንቂያ ደወል ነው ሲሉ የችግሩን አሳሳቢነት በአጽንኦት ገልጿል። ውድ የጃኖ ቅማንት ሚዲያ ተከታታዮቻችን የዕለት ዘገባዎቻችን ይህን መስሉ ነበር። ደህና ቆዩ።